መጽሐፍ ቅዱስ ያዛችሁ ያዕቆብ መልእክት ምዕራፍ 4 ቁጥር 4 የእግዚአብሔርን ቃል ስንሰማ በእግዚአብሔር ቃል ውስጥ ፈውስ አለ። የእግዚአብሔርን ቃል ስንሰማ በእግዚአብሔር ቃል ውስጥ ጥያቄ ይመለስልናል። የእግዚአብሔርን ቃል ስንሰማ በእግዚአብሔር ቃል ውስጥ አልፎ እግዚአብሔር ለነፍሳችን ለውስጣችን ይናገረናል። ቃሉን ልኮ ፈወሳቸው፣ ከመከራም ሁሉ ምን አረጋቸው? አዳናቸው። የእግዚአብሔር ቃል መፍጠር ይችላል። የሌለን እንዳለ አድርጎ ይጠራል። ዛሬ ባዶ ሸለቆ በውሃ ይሞላል፣ ተራራን ደልዳላ ሜዳ ያደርገዋል ብለው የእግዚአብሔር ቃል ዛሬ በኢየሱስ ስም ይመጣልኛል። ምዕራፍ 4 ቁጥር 4 ያዕቆብ መልእክት ምዕራፍ 4 ቁጥር 4 እንዲህ ይላል፣ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗልና። ወይስ መጽሐፍ በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል ያለው በከንቱ እንደተናገረ ይመስላችኋልን? ነገር ግን ጸጋን አብልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኛውን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። አሜን አሜን። ድገሙና አሜን በለዋ። ዓለምን የሚወድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ጸጋን ምን ይላል? ትሑት ማለት በጣም መቅለስለስ ሳይሆን ትሑት ማለት ለእግዚአብሔር መገዛት ማለት ነው። እስቲ አሜን በለዋ። የእግዚአብሔርን በጎ ፍቃድ መፈጸም ማለት ነው። አሜን አሜን ሃሌሉያ። ስለዚህ ለትሑታን ምን ያደርጋል? ሃሌሉያ። ከጎን ያለው ሰው አሁን ባለ ጸጋ ላይ እግዚአብሔር ጸጋን ይጨምራል ብለው። አንተ ግን በለው በትህትና ላይ ትህትናን ጨምር በለው። አረ አሜን። እግዚአብሔር ከትሑቶች ጋር ነው። የትሑቶችን ቀንድ ከፍ ከፍ ያደርጋል። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ። ከጎን ያለው ሰው ባንተ ውስጥ በለው የእግዚአብሔር መንፈስ አለ በለው። እስቲ አሜን በለዋ። ለዛ መንፈስ ስንገዛ፣ ለዛ መንፈስ ስንታዘዝ ዲያብሎስ ይሸሻል። ሰይጣንን የምናሸንፍበት፣ የዲያብሎስን ስራ የምናፈርስበት፣ የዲያብሎስን መንግስት የምንገለብጥበት አይነተኛ መሳሪያችን ለእግዚአብሔር መገዛት ነው። ለእግዚአብሔር ስትገዛ ሰይጣን ይሸሻል። ለእግዚአብሔር ስትገዛ ኃጢአት ይሸሻል። ለእግዚአብሔር ስትገዛ ሞት ይሸሻል። ለእግዚአብሔር ስትገዛ እስቲ አሜን በሉኛ። ለእግዚአብሔር ምን በሉ? ተገዙ። ዲያብሎስን ምን በሉት? ከጎን ያለው ሰው ለእግዚአብሔር እገዛለሁ በለው። ዲያብሎስን እቃወማለሁ በለው። እስቲ አንድ ሰው አሜን ይበለኛ። ለእግዚአብሔር የሚገዛውን፣ በቅድስና የሚኖረውን፣ እግዚአብሔር በመፍራት የሚኖረውን፣ በጽድቅ የሚኖረውን፣ በትህትና የሚመላለሰውን እግዚአብሔር ይቀበዋል። እስቲ አሜን። መጽሐፍ ቅዱሳችን ስለ ገንዘብ ሲናገር እንደዚህ ይላል፣ ገንዘብን መውደድ የኃጢአት ሁሉ ምንድነው? አዎ ለሁለት ጌቶች ልትገዙ አትችሉም። አንዱን ይወዳል፣ ሌላውን ይጠላል። ወደ አንዱ ይቀርባል፣ ከዛኛው ደግሞ ይሸሻል ይላል። ከሁለቱ አንዱን መምረጥ አለብን። እስቲ አሜን በለዋ። ለእግዚአብሔር ስትገዛ የኃጢአት ጠላት ትሆናለህ። ለእግዚአብሔር ስትገዛ የኤልዛቤል ጠላት ትሆናለህ። ለእግዚአብሔር ስትገዛ ሰው የለም። ለእግዚአብሔር ተገዛ፣ ዲያብሎስ ይገዛልሃል። እስቲ አሜን በላ። እስቲ ጨምርና አሜን በላ። ከሰይጣን እየራቅ ለእግዚአብሔር ስትገዛ፣ ከክፋት እየራቅ ለእግዚአብሔር ስትገዛ፣ ከምቀኝነት እየራቅ ለእግዚአብሔር ስትገዛ፣ ከጥላቻ እየራቅ ለእግዚአብሔር ስትገዛ፣ ለክርክር እየራቅ ከጎን ያለው ሰው ከጨለማ ጋር ልዩነቴን አሰፋዋለሁ በለው። ብርሃን ከጨለማ ጋር ምን ብረታል? ዛሬ በለው ከሰይጣን ጋር ያለኝን፣ ከዓለም ጋር ያለኝን፣ ከክፋት ጋር ያለኝን ልዩነቴን አሰፋዋለሁ በል። አልሰማውም? እዛማደው ልዩነቴን አሰፋዋለሁ በል። እስቲ አሜን በለዋ። ለእግዚአብሔር ተገዛ። የማይገዙ የሚመስሉ ነገሮች ሁሉ ይገዛሉ። አዳምና ሔዋንን እግዚአብሔር ከፈጠራቸው በኋላ በገነት አኖራቸው። አዳምን ምን አለው? ለነዚህ ሁሉ እንስሶች ምን አድርግ? ስም አውጣላቸው፣ ግዛት፣ አስተዳድራት፣ ጠብቃት፣ ተንከባከባት። አዳም ከእግዚአብሔር ጋር በኖረበት ዘመን አዳም በዘፍጥረት 3 እስከሚወድቅበት ጊዜ ሁሉ አንበሳ ይገዛለት ነበረ፣
ድብ ይገዛለት ነበረ። እንስሳቶች ሁሉ ይገዙለት ነበረ። ስም ያወጣላቸው ቀበሮ ይታዘዘው ነበረ። የማይታዘዘው አልነበረም። ልክ ከእግዚአብሔር ጋር ሲለያይ ከእግዚአብሔር ጋር መገዛቱን ሲያቆም ግን አንበሳው አውሬ ሆነ፣ ሌላውም ሌላ አይነት አውሬ ሆነ ማለት ነው። ነገሮች የጠመመባችሁ፣ ነገሮች የተዘጋባችሁ፣ ነገሮቻችሁ በሁሉም አቅጣጫ ክሎዝ የሆኑባችሁ ሰዎች ዛሬ በጌታ በኢየሱስ ስም እንድትነቁ እጠይቃችኋለሁ። ለእግዚአብሔር ተገዙ፣ ዲያብሎስን ተቃወሙት። ከጎን ያለው ሰው ብርሃን በጨለማ ላይ ያበራል በለው። ጨለማ አያሸንፈውም በለው። ጨለማን መቃወም ጉልበት ያለው በብርሃን የተሞላ አንድ ሰው ለምን ዘሎ ብርሃን በውስጡ የሞላበት አንድ ሰው ዘሎ ከጎን ያለው ሰው ውስጤ ብርሃን ነው በለው። እውነተኛው የዓለም ብርሃን በውስጤ ያለ በለው። ለዚህች ዓለም ብርሃን እኔ ነኝ በለው። የምድር ጨው ነኝ በለው። ሃሌሉያ! ዓለምን የሚያሸንፍ ነገር በውስጥ ያለ አረ አንድ ሰው አሜን ይበለኛ። ዓለምን የሚገዛ ነገር በውስጥ ያለ ያም የዓለም ብርሃን የሆነው ኢየሱስ ክርስቶስ ነው። ኢትዮጵያ እጆቿን ወደማ አልሰማውም። እጅ ማንሳት ማለት መገዛት ማለት ነው። ሰዎች በጦርነት ሲማረኩ ምንድነው የሚያደርጉት? የመጀመሪያ እጃቸውን ምን ያደርጋሉ? ያነሳሉ። ምን ማለት ነው? እኔ ተማርኬያለሁ። ሃሌሉያ! ኢትዮጵያ እጆቿን ትዘረጋለች ማለት ኢትዮጵያ ለእግዚአብሔር ትገዛለች። ወይኔ እኔ በኢትዮጵያ ምድር ላይ ክብር ናፍቆኛል። በኢትዮጵያ ላይ የእግዚአብሔር ብርሃን ደምቆ ሲታይ ማየት ናፍቆኛል። እስቲ አንድ ሰው አሜን ይበለኛ። ዲያብሎስን እቃወማለሁ፣ ስራውን እቃወማለሁ፣ ድርጊቱን እቃወማለሁ፣ የጨለማን ስራ እቃወማለሁ፣ ሞት ያለበትን እቃወማለሁ። ለእግዚአብሔር ደግሞ ገዛለሁ።